Welcome to ATT Academy. In this series, we'll see how to manage our data using Stata. በዚህ ሲሪስ ስታታን ተጠቅመን ዳታችን እንዴት ማኔጅ ማድረግ እንደምንችል የምናይ ስታታን ተጠቅመን ሶስት ዋና ዋና ነገሮችን መከወን እንችላለን። የመጀመሪያው ሪዲንግ ዴታ that means importing or opening data from different sources። ሁለተኛው ማኒፑሌቲንግ ዳታችንን ማስተካከል ማለት ነው። ሶስተኛው ጀነሬቲንግ statistical ሪዛልትስ ያ ማለት የምንፈልገውን statistical result based on our objective ጀነሬት ማድረግ ወይም ማግኘት ማለት ነው። ሶ ይሄን ፕሬዘንቴሽን በሶስት ዋና ዋና ክፍሎች ከፍያለሁ። የመጀመሪያው ሴክሽን 1 ሪዲንግ ዳታ ነው። ሁለተኛው ሴክሽን ማኒፑሌቲንግ ዳታ፣ ሶስተኛው ሴክሽን ጀነሬቲንግ ስታቲስቲካል ሪዛልትስ በሚል ማለት ነው። ሶ ወደ መጀመሪያው ክፍል በቀጥታ እንሄዳለን ማለት ነው። ተከታተሉኝ። እንግዲህ ዳታን ለመክፈት በመጀመሪያ ደረጃ የምንከፍተው ዳታ በምን ፎርማት እንደተቀመጠ ማወቅ ያስፈልገናል። ያው እንግዲህ ስታታ እንደምናውቀው ሜኑ ኤንድ ኮማንድ ድሪቨን ሶፍትዌር ነው። ዳታን ለመክፈት የሚሆን ሌሎች አክቲቪቲዎችን ፐርፎርም ለማድረግ ብዙ አይነት አማራጮች አሉ ማለት ነው። ዳታችን የተቀመጠው በስታታ ፎርማት ከሆነ ሁል ጊዜ ኦፕን ኦር ዩዝ ነው የምንለው። ዳታችን በስታታ ፎርማት ካልሆነ የተቀመጠው ሁል ጊዜ የምንጠቀመው ኢምፖርት የሚለውን ሰብሜኑ ኦር ደግሞ ኢምፖርት የሚለውን ኮማንድ በመጻፍ ነው ማለት ነው። ሶ ዩዝ ኦር ኦፕን ሁል ጊዜ በስታታ ፎርማት የተቀመጡ ፋይሎችን ለመክፈት ነው። ኢምፖርት የምንለው በስታታ ፎርማት ያልተቀመጡ ፋይሎችን ለመክፈት ነው ማለት ነው። እስኪ በስታታ ፎርማት የተቀመጠን ዳታ ለመክፈት ፋይል ውስጥ እንገባለን። ዜን ኦፕን ዜን ወደ ፋይላችን የተቀመጠበት ቦታ እንሄዳለን። ዜን ፋይሉ ላይ ክሊክ እናደርጋለን። ዜን እዚህ ጋር በስታታ ፎርማት መቀመጡን ቼክ ካደረግን በኋላ ኦፕን እንለዋለን። ያው ሪዘልት ዊንዶው ላይ በዚህ መንገድ አፒር አደረገ። ሶ እዚህ ጋር ብላክ ወደ ማለት ዳታችሁን ከፍቶላችኋል ማለት ነው። የከፈተውን ዳታ ኤዲተር ላይ በመሄድ ቼክ ማድረግ ትችላላችሁ ማለት ነው። ይሄው ይሄ ዳታ ተከፍቶልኛል ማለት ነው። እዚህ ይሄን ዳታ ተጠቅሜ ፈርዘር አክቲቪቲዎችን መከወን እችላለሁኝ ማለት ነው። ቅድም በፋይል ሜኑ በመጠቀም የከፈትኩት አሁን ደግሞ ኮማንድ ዊንዶው ላይ ዩዝ ብዬ በመጻፍና ከፋይል ውስጥ ፋይል ኔም የሚለውን ክሊክ በማድረግ ወደ ፋይል ይወስደኛል። ከዛ ፋይሉ ላይ ክሊክ ሳደርግ ወደዚህ ፋይል ፓዙን ያመጣልኛል። ዴን አፍተር ኮማ አድርጌ ክሊር ስል በዚህ መንገድ መክፈት እችላለሁ ማለት ነው። ኮማንዱ እዚህ ጋር በስታታ ፎርማት የተቀመጠን ፋይል ለመክፈት ዩዝ ዜን ፋይል ኔሙን በኮቴሽን ውስጥ ማስቀመጥ ዜን ኮማ ክሊር ስንል ፋይላችንን በቀላሉ እንደዚህ መክፈት እንችላለን። ሶስተኛው አማራጭ ዱ ፋይል ኤዲተሩ ላይ አሁንም ትእዛዙ መጻፍ ነው። ትእዛዙ ምንድነው የሚለው ዩዝ ነው የሚለው። ዜን አሁንም ወደ ፋይሉ እንሄዳለን። ፋይሏን ወደ ኮማንድ ዊንዶው እናመጣና ኮፒ አድርገን እንወስዳታለን። ኮፒ ያደርግን ነው። ዜን እዚህ ጋር ወስደን ፔስት እናደርጋታለን። ዜን አሁንም ኮማ አድርገን ክሊር እንላለን። ዜን ኤግዚኪዩት የምትላለች እዚህ ጋር እሷን ክሊክ ስናደርግ ዳታውን ወደ ዳታ ኤዲተሩ አምጥቶልኛል ማለት ነው። ሶ በሶስቱም አማራጭ ያ ማለት ፋይል ሜኑን በመጠቀም ኮማንድ ዊንዶው በመጠቀም እንዲሁም ዱ ፋይል ኤዲተሩን በመጠቀም በስታታ ፎርማት የተቀመጠን ዳታ በቀላሉ መክፈት ይቻላል ማለት ነው። ሌላው ስታታ ሶፍትዌር ውስጥ ቢልት የተደረጉ ያ ማለት ለፕራክቲስ ፐርፐዝ የተቀመጡ ኤክሰርሳይዝ ዳታዎች አሉ። እነዛን ዳታዎች ለመክፈት የምንጠቀመው በመጀመሪያ ፋይል ውስጥ እንገባለን። ዜን ኤግዛምፕል ውስጥ እንገባለን። ዜን ዩዝ ስንል የፈለግነውን መርጠን ይከፍትልናል ማለት ነው። ወደ ኮማንድ ዊንዶው ስንሄድ ሲስ ዩዝ ይላል። ሲስተም ዩዝ ያ ዋነኛው ኮማንድ ምንድነው ማለት ነው? ዩዝ ነው። ከኋላ ሲስ ዩዝ ዜን የምፈልገውን ፋይል ኔም ስንጽፍ ፋይል ኔሙን የምናውቀው ከሆነ በቀላሉ ይከፍትልናል። ለምሳሌ የማውቀው ፋይል ስላለ ኦቶ ዶት ዲቲኤ የሚል አለ። የማውቀው ፋይል ያንን በቀላሉ መክፈት እንችላለሁኝ ማለት ነው። ከፈተልኝ ማለት ነው። ዩዝ ኦር ሲስ ዩዝ በተጨማሪም እዚሁ ላይ አሁንም
ዱ ፋይል ኤዲተሩ ጋር ሄዳችሁ ሲሲዩ ዜን ኦቶ ብላችሁ ብትጽፉ ዜን ፋይል ኔሙን ከጻፋችሁ ዜን ኤክስኪዩት ስትሉ በተመሳሳይ ሲስተም ውስጥ ያለውን ዳታ በዚህ መንገድ ይከፍትላችኋል ማለት ነው። ሲሲዩዝ ነው የሚለው እዚህ ጋር ይሄ ሲስተም ውስጥ ያለ ዳታ ነው። ሌላ ስታታ ዌብሳይት ላይ ማለት ኢንተርኔት ተጠቅመን ስታታ ዌብሳይት ላይ ሲስተም ውስጥ ያልገቡ ነገር ግን ዌብሳይቱ ላይ ያሉ ዳታዎች መክፈት እንችላለን። ዌብ ዩዝ ብለን ማለት ነው። ዌብ ዴን ዩዝ ነው፣ ስፔስ የለም እዛ ጋ። አሁን ዝም ብዬ ፋይል ኔም አስገባሁኝ፣ ይህ ፋይል ኔም የለም አለኝ። ያ ፋይል ኔም ግን ስታታ ዌብሳይት ላይ ቢኖር መክፈት እችል ነበር ማለት ነው። ሶ በአጭሩ ፋይላችን በስታታ ፎርማት የተቀመጠ ከሆነ የምንጠቀመው ሰሜኑ ፋይል ዴን ኦፕን ዴን ወደ ፋይላችን በመሄድ መክፈት ነው። ሌላኛው ኮማንድ ዊንዶ ላይ ዩዝ ብለን ፋይል ፓዛችንን በኮቴሽን ውስጥ ማስቀመጥ ዴን ኮማ አድርገን ክሊር በማድረግ መክፈት እንችላለን ማለት ነው። ይሄኛው በስታታ ፎርማት የተቀመጠን ፋይል ለመክፈት ነው። ፋይላችን በስታታ ፎርማት የተቀመጠ ካልሆነ በመጀመሪያ የምናደርገው ምንድነው? ፋይል የምትለውን ክሊክ እናደርጋለን። ዜን ኢምፖርት የምትላለች ኢምፖርት የምትለውን ክሊክ ስናደርግ እነዚህ ሁሉ አማራጮች ይመጡልናል። ዜን ፋይል ታይፓችንን ማወቅ ይጠበቅብናል። ለምሳሌ ኤግዜል ላይ ነው ያለኝ። ኤግዜል ላይ አልኩኝ። ዜን ብሮዝ አልኩት። ዜን ወደ ኤግዜል ወሰደኝ ማለት ነው። እዛች ፋይል ላይ ክሊክ አረጋለሁኝ። ዜን ክሊክ ሳደርግ ወደዚህ ትመጣለች። ዜን ኦፕን እለዋለሁኝ። እዚህ ጋር ይሄ ከመጣልን በኋላ ማስተካከል የሚጠበቁብን ነገሮች አሉ። እነሱን እናስተካከላለን። ሺት፣ ሮው፣ ነምበር ኦፍ ቫሪያብልስ፣ ኦብዘርቬሽንስ እዚህ ጋር ማስተካከላቸው ነገሮች አሉ። እነሱን ታስተካክላላችሁ። እዚህ ጋር እንደምታዩት የመጀመሪያው ሮ ቫሪያብል ኔም ነው፣ ኬዝ አይደለም። ሶ ኤቢሲዲ ላይ ቫሪያብል ኔም እንዲወጣል ያቺን አክቲቭ ማድረግ አለብኝ። ሌላኛው ቫሪያብል ኔሞቹ በአፐር ኬዝ በሎወር ኬዝ ወይም አዚቲዝ እንዲሆን ነው የምፈልገው። እሱ ጋር እናስተካክላለን። ሎወር ኬዝ እንዲሆን ከፈለግን ሎወር ኬዝ እንለዋለን። ዴን ኢንተር ስንል ወደዚህ ዳታውን በዚህ መንገድ ይከፍትልኛል ማለት ነው። ይህን ዳታ ተጠቅሜ ፈርዘር ስራዎችን መስራት እችላለሁ። ሌላኛው ኮማንድ ዊንዶም ላይ መጻፍ እንችላለን። የምንጽፈው ምንድን ነው? ቅድም እንዳልኳቸው ኢምፖርት እንላለን። ዴን ፋይል ታይፑን ኤግዜድ እንላለን። ዴን ወደ ፋይል ውስጥ እንሄድና ፋይል የምትላለች እሷን ክሊክ ስናደርግ ወደ ፋይል ወስድናል። ፋይሉ ላይ ክሊክ መጀመሪያ እዚህ ጋር የለም ኤግዜል፣ ለምሳሌ ኦል ፋይል እንለዋለን። ዴን ኤግዜል ዋን እዚህ ጋር ክሊክ እናደርጋለን። ወደዚህ በአያችሁ በኮቴሽን ውስጥ አድርጎ አመጣልኝ። ዴን ተጨማሪ ኦፕሽኖችን ኮማ አድርጌ እጽፋለሁኝ። ሺት ላለሁኝ ለምሳሌ እዚህ ጋር ሺት ላለሁኝ። ዜን ብራኬት እከፍታለሁኝ። ዜን ሺት እመርጣለሁኝ። ሺት ዋን እለዋለሁኝ። ኤስ በካፒታል መሆን አለባት። ሺት ዋን ሺት ዋን ላይ ስለሆነ ዳታ ያለው ሺት ዋን ኤግዜል ላይ ሺት ዋን ዴን ፈርስት ሮ ከመጀመሪያው የመጀመሪያው ፈርስት ሮውን ቫሪያብል ኔም አድርግልኝ እንደሞላ ማለት ነው። ዴን ኬዝ ላለውኝ ኬዝ በካፒታል ሌተር ቫሪያብሎቹ በካፒታል ሌተር እንዲሆኑ ከፈልገው ብራኬት ከፍተና አፐር ለዋለኝ፣ በሎወር ኬዝ ሆነ ሎወር ለዋለኝ። አዚቲዝ እንዲሆን ከፈለኩኝ ፕሪዘርቭ ለዋለኝ። ለምሳሌ እዚህ ጋር እኔ አፐር አልኩኝ። ዴን ኮማ አድርጌ ክሊር ስል እዚህ ጋር ሎወር ነበሩ፣ አሁን አፐር ይሆናሉ ማለት ነው። ተመልከቱ፣ ሎወር ኬዝ ነበሩ፣ አሁን ተመልከቱ፣ አያችሁት አፐር ኬዝ ሆኑ ማለት ነው። ሶ በዚህ መንገድ በኤግዜል የተቀመጠን ፋይል ወደ ስታታ እንደዚህ አድርገን እናስገባለን ማለት ነው። ሌላኛው ዱ ፋይል ኤዲተሩ ጋርም ሄደን በተመሳሳይ ኮማንድ ጽፈን ኤክስኪዩት ማድረግ እንችላለን። ኮፒ ፔስት ነው ያደረኩት እዛ ጋር የጻፍኩትን ኮማንድ አያችሁት። ኤክስኪዩት እለዋለሁኝ። እዚህ ጋር ረን አረገልኝ ማለት ነው። ረን አረገልኝ ማለት ተቀብሎኛል ዳታዬን ማለት ነው። በቀይ ከሆነ ዳታችሁን አልተቀበላችሁም አልከፈተላችሁም ማለት፣ ጥቁር ሆኖ ከቀጠለ ተቀብሏችኋል ማለት ነው።